ይብዛለ ዛሬ ምስጋና ይብዛለ እንዳንተ ያለ ከቶ የለምና አላገኘንም እንዳንተ ያለ አላገኘንም ይብዛለ ዛሬ ምስጋና ይብዛለ ነገ ምስጋና ይብዛለ ዛሬ ምስጋና ይብዛለ ነገ ምስጋና ይብዛለ ዛሬ ምስጋና ይብዛለ ነገ ምስጋና ይብዛለ። አንዳንድ ጊዜ ሰዎች ሳያስቡት ወደ እግዚአብሔር ወደማይከብርበት መስመር ይገባሉ። ምኑ ነው? ልባቸው ተሰርቆ ነው። ልባቸው ተዘርፎ ነው። ሰይጣን ደግሞ የሚሰርቀው ልብን ነው፣ ሐሳብን ነው የሚሰርቀው። ሐሳብን ይሰርቃል ሰይጣን። ለዛ ነው ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እባብ በተንኮሉ ሔዋንን እንዳሳታት ይልና ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና እንዳትጎድሉ ብዬ እፈራለኋል። ሐሳባችሁ ተበላሽቶ ለምን? እባብ በተንኮሉ ሔዋንን እንዳሳታት። ምን ብሎ አሳታት? ራሱን እውነተኛ እግዚአብሔርን ውሸተኛ አድርጎ ሰበካት። ብትበሉ አትሞቱም፣ ይልቁንም ዓይናችሁ ይከፈታል፣ እግዚአብሔር ይህን ስለሚያውቅ የከለከላችሁ ብሎ ሔዋንን ምን አረጋት? አታለላት። ሐሳቧን አበላሸው። እግዚአብሔርን እንድትጠራጠረው አደረጋት። ያልተጠበቀ ልብ የእነ ሐናንያና የሰጲራን ሕይወት ማየት ትችላላችሁ። ጴጥሮስ ምን አለ? ሰይጣን ስለምን በልብ ሞላ ነው። ሐናንያና ሰጲራ መሬት ሽጠው ግማሹን አስቀርጠው ግማሹን በነ ጴጥሮስ እግር ስር አስቀመጡ። እንዲህ ሳሸጠውም ያንተ ነው፣ ሽጠውም ያንተ ነው። ይህን ለማድረግ ሰይጣን ስለምን በልብህ ሞላለው? ልቡን የእነ ሐናንያና የሰጲራ ልብ ምን ተቆጣጠሩ ብትሉ፣ ሰይጣን ተቆጣጠሩ። ልቡን ተቆጣጠረው። ልባቸውን የሐናንያና የሰጲራ ልብ ሰይጣን ተቆጣጠረው። ልባቸው አልተጠበቀ። ልባቸው ለሌላ ጉዳይ ክፍት ሆነ፣ ለክፉ ሐሳብ ክፍት ሆነ። የሰማይ አምላክ ይረዳናል። እኛ ግን ልባችንን እንጠብቃለን። እንዲህ አይነት ጸሎት እንደ ዳዊት እንጸልያለን። ያፌ ቃል የልቤ ሐሳብ በፊትህ ያማረ ይሁን እንለዋለን። ወገኖች እኛ አማኞች የክርስቶስ ልብ እንዲኖረን መጽሐፍ ቅዱስ ይመክረናል። እኛ ግን የክርስቶስ ልብ አለን። የክርስቶስ ልብ እግዚአብሔርን የሚያስደስት ልብ። የክርስቶስ ልብ እግዚአብሔርን የሚያስደስት እግዚአብሔርን ፈቃዱን እንዲፈጽም የሚያደርግ ልብ ነው የክርስቶስ ልብ። ስለዚህ ልባችሁን እንድጠብቁ ላበረታታችሁ። ከምን? ካለማመንና ከክፉ ሐሳብ ልባችሁን ጠብቁ። ውስጣችሁን ልዩት። ልባችሁን ቸክ አርጉታው። የምታስቡት ሐሳብ እግዚአብሔር የሚያስደስተው ወይስ የሚያስከፋው? ልባችሁ አማኝ ነው? እንደ ወደዚህ ፕሮግራም ከመግባቴ በፊት ከቤተሰባችን ጋር ትንሽ ጸለይንና እያወራን ነበር። አንዳንድ ጊዜ እኔ እየጸለይኩ ማላምንበት ጉዳይ ማላምነው ጉዳይ አለ እያልኳቸው ነበር። እየጸለይኩ እኮ ነው ግን እና ለምንድን ነው ግን በዋናነት ሙጭጭ ብዬ ማላምን? እና የቀደመችን ቤተ ክርስቲያን እያሰብኩ ነበር። ሐዋርያት ሥራ ምዕራፍ 12 ስለ ጴጥሮስ እየጸለዩ ጴጥሮስ በራቸው ደርሶ እነሱ ግን ጴጥሮስ መጥቷል ስትላቸው ሮዳ የምትባለው ሰራተኛ አላመኑ፣ ይጠራጠሩ ነበር። አለማመን በጣም አደገኛ። አለማመን አደገኛ። አለማመን ከከበረ ሰረገላ ያወርዳል። አለማመን ዋጋ ያስከፍላል። እግዚአብሔር ያለ እምነት ደግሞ እግዚአብሔርን ማስደሰት አይቻልም። ለዛ ነው ዕብራውያን ጸሐፊ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔር የሚፈልገው ምንድን ነው ብትሉ፣ አማኝ ልብ እግዚአብሔር ይፈልጋል። የሚያምን ልብ እግዚአብሔር ይፈልጋል። ለዛ ነው ስለ አብርሃም ሲነግረን የዕብራውያን ጸሐፊ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም፣ በእምነት በረታ እንጂ። የእሱ ሥጋ ደክሞ የሳራ ማፀን ደክሞ ሙት የሆነውን የእሱን ሥጋና የሳራ ማፀን በእምነት ሳይደክም ተመለከተ ይልና ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ጥርጣሬ አልገባውም። በተስፋ ቃሉ ላይ አልተጠራጠረም። እህቴ በተስፋ ቃልሽ ላይ አትጠራጠሪ። ሁልጊዜ እመኚ። አምነሽ ብትሞት ይሻልሻል፣ አምነን ብንሞት ይሻለናል። አባቶቻችን አምነው ሞቱ እንደተባለ አምነን አማኝ እንደ ቶማስ እንዳንሆን
ያመንክ እንጂ ያላመንካቱን እንደተባለው ማለት ነው። ኢየሱስ ተነስቷል ሲባል ቶማስ አላመነም። የተወጋውን እጁን ካላየው ሲል ኢየሱስ በመካከላቸው ቆመና ቶማስ ና አለው። አየው። ከዛ ኢየሱስ ምን አለው? ያመንክ እንጂ ያላመንካቱን ሳያዩ የሚያምኑ ብፁዓን ናቸው። እና ልባችን ሁሌ አማኝ መሆን አለበት። አምነን መውጣት መግባት ይጠበቅብን። ለምን? ያለ እምነት እግዚአብሔርን አናስደስተው። ስለዚህ ልባችን መጠበቅ ያለብን ካለማመንና ከክፉ ነገር ከክፉ ሐሳብ ልባችን እንድንጠብቅ እግዚአብሔር ይፈልጋል። ወገኖች ድል ለማድረግ ትፈልጋላችሁ? የድል ሰዎች መሆን ትፈልጋላችሁ? አማኞቹ ዕብራውያን 11 ስለ እምነት አባቶች ሲተርክልን በእምነት መንግስታትን ድል ነሱ ይላል። በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ ይላል። በእምነት የመጨረሻ የኢየሱስ ጥያቄም እንዲህ ነው። የሰው ልጅ በመጣ ጊዜ በምድር ላይ እምነት ያገኝ ይሆንን አለ። ብዙ ነገር እምነታችን የሚፈታተነው ነገር አለ አሁን ባለንበት ዘመን። ግን እኔና እናንተ አንድ ነገር አለብን፣ ልባችን ካለማመን መጠበቅ ይጠበቅብናል። የታመነ ነው እሱ፣ አይዋሽም፣ ከከንፈሩ የወጣውን ቃል አይለውጥም። ባሪያዬን ዳዊትን እንዳልዋሽ አንድ ጊዜ በቅዱስነት የማልኩ አለ እግዚአብሔር። ከከንፈሬ የወጣውን ቃል አልለውጥም አለ እግዚአብሔር። አይለውጥም፣ ሐሳቡን ቃሉንም አይለውጥም። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም። ስለዚህ ከኔና ከእናንተ አንድ ነገር ይጠበቃል፣ እግዚአብሔርን ማመን፣ በሱ መታመን ይጠበቅብናል። ካለማመን ልባችን እንድንጠብቀው እግዚአብሔር ይፈልጋል። ሳያዩ የሚያምኑ ነው የተባለ። ከእግዚአብሔር የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለ መጽሐፍ። ያመነች ያላመነችው ማርታን ታስታውሷታላችሁ። ወንድምሽ ይነሳል ሲላት በትንሣኤ ቀን እንዲነሳ አውቃለሁ አለችው። ኧረ ይነሳል አላት ጌታ ኢየሱስ። ይነሳል ሲላት በትንሣኤ ቀን እንዲነሳ አውቃለሁ አለችው። ከዛ ኢየሱስ ምን አላት? ብታምኝ አላት። ብታምኝ ማርታ ብታምኝ፣ የእግዚአብሔርን ክብር እንድታይ አልነገርኩሽ ማለት። ብታምኝ ግን ብታምኝ፣ እመኚት ያትጠራጠሪው። የተስፋን ቃል የሰጠው እግዚአብሔር የታመነ ነው። ቃሉ የታመነ ነው። እግዚአብሔር ሐሰት አይናገርም። እግዚአብሔር እውነተኛ አምላክ ነው። ከከንፈሩ የወጣውን ቃል ደግሞ አይለውጥም። እና እንድታምኑት ላበረታታችሁ። በነገር ሁሉ መኑት፣ ታማኝ ነው እግዚአብሔር። እግዚአብሔር የታመነ አምላክ ነው። እኔና እናንተ ልባችን ካለማመን ልባችን መጠበቅ ይጠበቅብናል። ካለማመን ከክፉ ነገር ልባችን መጠበቅ ይጠበቅብናል። ለምን? ብዙ ነገር እየሸረሸረን ያለን አሁን አለማመናችን። ብዙ ነገር የሰውን ልብ እየዘረፈ ሰዎች ከእግዚአብሔር ፈቃድ ይልቅ ሌላው ነገር ላይ ፎከስ እያደረጉ ዋጋ እየከፈሉበት ያሉበት ዘመን ነው ወገኖች። እኛ እግዚአብሔርን እናምነዋለን። ነፋስ የለም፣ ደመና የለም፣ ሸለቆ አይሞላል። አምነዋለሁ፣ እግዚአብሔር አምነዋለሁ። ምንም ጥያቄ የለም። ነፋስ የለም፣ ደመና የለም። ሸለቆ ግን ውሃ ይሞላል። ሸለቆ ውሃ ይሞላል። እኔም ማምነው በዚህ ሸለቆ ጉድጓድ ቆፍሩ ያለውን እግዚአብሔር ነው። በኤልሳ ዘመን የሆነው እንደዛ 7 ቀን ዞሩ፣ የሚጠጣ ውሃ ጠፋ። ከዛም በኋላ መጡ ወደ ኤልሳ ጠየቁት። እግዚአብሔር እነዚህን ነገሥታት አሳልፎ በሞዓብ እጅ ሰጥቷል አለ። ጉድጓድ ቆፍሩ አላቸው። ጉድጓድ ቆፍሩ፣ የሸለቆ ይሞላል። እናንተና ከብቶቻችሁ ትጠጣላችሁ፣ እግዚአብሔር ደግሞ ጠላቶቻችሁን አሳልፎ ይሰጣችኋል አላቸው።